በአይን ጥቅሻ ውስጥ ሙሉ ከተሞች፣ ድልድዮች፣ በሺዎች የሚቆጠሩ ነፍሳት ከምድረ ገጽ ጠፉ። ከሰማይ የወረደው የሲኦል ማዕበል ሀገሩን ሙሉ በሙሉ ዋጠም። በመቶዎች የሚቆጠሩ አስከሬኖች በጭቃ ስር ታፈኑ። በርካታ ሺህ ሰዎች ደግሞ የት እንደገቡ አይታወቅም። ሂማሊያ ወደ ሞት ሸለቆ የለወጠው ዓለማይታዊ የማታውቀው ሰቅጣጩ የኔፓል አሰቃቂ መቅሰፍት በእውነት በዛች ምድር ምን ተከሰተም? የዓለም ጣሪያና የሰላም ምድር በመባል የምትታወቀው ይህች ሀገር ኔፓል በአንድ አሰቃቂ ሌሊት ውስጥ ነው ወደ ሆረር ፊልም ሲኦልነት የተቀየረችው። ግዙፍ ድልድዮቿ እንደ ወረቀት ተበጣጥሰው ሄዱ። የታሪክ ከተሞች በጭቃ ማዕበል ተዋጡ። ዛሬ ላይ ተራሮቿ በሽንፈት እያለቀሱ ነው። በሺዎች የሚቆጠሩ ወገኖች በጭቃ ስር ታፍነው እየተፈለጉ ነው። የመላ ሀገሪቱ አየር የሸፈነው የቅጣትና የለቅሶ ድምጽ ብቻ ሆኗል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? እጅግ አሰቃቂ እንዲሁም አስደንጋጭ ነገር ደርሷል ኔፓል ላይ። እንግዲህ 2026 በጣም በሚገርም ሁኔታ ዕለት ዕለት የምንገናኝበት ይህ የአየር ንብረት ለውጥ ከባድ የሆነ ሰቆቃ ነው። ፕላኔታችንን እጅግ በጣም እያሰቃየ ያለ ከኢትዮጵያ ምድር እስከ መላው ዓለም ጫፍ ድረስ የአየር ንብረት ለውጥ ዓለም እያስተናገደች ነው። ምንም እንኳን እኛ የነሱን ያህል እየመረረ ነገር ባይገጥመንም ግን ቢሆንም አሁን ገበሬዎችም ማሳቸው ላይ ምንም አይነት አዘርት የለም እየተባለ ነው ያለው ማለት ነው። እንደውም በቀጣይ የዓለም አቀፍ ዜናዎች እንደሚሉት ልክ 77 ኢትዮጵያ እንዳስተናገደችው ድርቅ ይመጣል እየተባለ ነው። እግዚአብሔር ጣልቃ ካልገባ ዓለማችን በጣም አስጊ ሁኔታ ላይ ነው ያለችው። በኔፓል ምን ተፈጠረ? ሺዎች ያሉበት ጠፍቷል። በመቶዎች የሚቆጠሩ ሰዎች ወዲያው ህይወታቸው አልፏል። ቁጥሩ ግን በጣም ወደ ላይ ያሻቅባል ተብሎ እየተጠበቀ ነው። በጣም አሰቃቂ የሆነ ድንገተኛ አደጋ ኔፓልን አጥለቅልቋታል። ይህንን መረጃ ከእናንተ ጋር ልንፈትሸው ወደናል። ጊዜያችንን የሚዋጅ ስለሆነ እንዲሁም ደግሞ ለእናንተ የሚጠቅም የሚያነቃ ነው ብለን ስላመንን ነው ለእናንተ ይህንን መረጃ የምንነግራችሁ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሁላችሁም በያላችሁበት ጸሎት ብታደርጉ የአንድ ሰው ጸሎት ከተማ ሙሉን የመማር አቅም እንዳለው ይታወቃል ማለት ነው። ቤተሰቦቻችን ሁላችንም ከልባችን ወደ እግዚአብሔር ማልቀስ እንዳለብን ነው የሚሰማኝ። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ያንላችሁ። የዓለም ጣሪያ የሰማይ የምድር መገኛ ተብላ የምትጠራው ጥንታዊቷ ኔፓል ከትላንት ታላቅነቷ እስከ ዛሬው ዘግናኝ አደጋዋ በታሪክ ማህደር ውስጥ በወርቃማ ቀለም በእንባ በተጻፈ ድርሰት መካከል የምትገኝ ሀገር ሆናለች። የጥንቷ ኔፓል የወርቃማው ዘመን ታሪክ ለዘመናት በሂማሊያ ተራሮች ጥላ ስር ያረፈችው ኔፓል የመንፈሳዊነት የሰላምና የጥበብ ምንጭ ነበረች። የቡድሃ ልደት ምድር፣ የሂንዱ ጥንታዊ ታሪኮች መገኛ፣ ድንቅ ቤተ መንግስታት የተገነቡባት ይህች ምድር ከተፈጥሮ ጋር በሰላም የመኖር ጥበብን ለዓለም ያሳየች የወርቅ አገር ነበረች። የተራሮቿ ግርማ ሞገስ፣ የሸለቆቿ ጸጥታ የምድር ገነት ያስብላታል። ሆኖም ግን ያ የተቀደሰ ውበትና ጸጥታ በቅስፈት ወደ አስፈሪ ህልም ተለወጠም። ከሰማይ የወረደው ወሰን የሌለው የዝናብ ካስኬድ ተራሮቿን ወደ ጭቃና ድንጋይ ጎርፍ በመቀየር ሰላማዊዋን ምድር ዋጣት። የወንዞቿ ቁጣም የተቆጡት የሂማሊያ ወንዞች ድንበራቸውን ጥሰው በመውጣት መንደሮችን፣ ድልድዮችን፣ በሺዎች የሚቆጠሩ መኖሪያ ቤቶችን በሰከንዶች ውስጥ ጠራርገው ወሰዱ። የህይወትና የመሰረተ ልማት ውድመት ተከተለም። ውብ የነበሩ ከተሞች፣ ሸለቆዎች በጭቃ ሰመጡ። መንገዶች ተቆራረጡ። ህይወት በሙሉ ቆመ። የጠፉ ህይወቶች በርካቶች ናቸው። ከጥፋቱ አደጋ በላይ ልብን የሚሰብረው በደቃቅ ሰከንዶች ውስጥ በጭቃና በጎርፍ ማዕበል ተውጠው የጠፉት ወገኖች ሁኔታ ነው። ወይ አልሞቱ ወይ አልዳኑ። ወላጆች ልጆቻቸው፣ ቤተሰቦች ወዳጆቻቸውን በታላቅ ጭንቅና እንባ እየፈለጉ ነው። ዛሬ በኔፓል የሚታየው ሁኔታ የሰው ልጅ ከተፈጥሮ ኃይል ፊት ምን ያህል ደካማ እንደሆነ የሚያሳይ አሳዛኝ እውነት ነው። በአንድ በኩል በበረዶ የተለበሱ ውብ ተራሮች አሁን ግርማ ሞገስ አላቸው ሲባሉ፣ በሌላ በኩል ደግሞ ከስራቸው ያለው ምድር በእንባና በጎርፍ እየታጠበ ነው። ታሪካዊቷ ኔፓል ዛሬ ላይ ቆስላለች። የሂማሊያ ነፋስ ሳይቀር የሰው ልጅን አሰቃቂ ህመም እያስተጋባ ይመስላል። ሜንስትሪም ሚዲያውን ጨምሮ ግዙፍ ተቋማት በዚህ ዘግናኝና ሰቅጣጭ በሆነ ዜና ገጻቸው ተጨናንቋል። ከታላቋ ሂማሊያ ግዙፍ ተራሮች ስር የተሸሸገችው ጥንታዊቷ ኔፓል ለዘመናት የዓለም የመንፈሳዊነት የሰላምና የጥበብ ታላቅ መገኛ ነበረች ይሏታል ብዕረኞች። ይህች ምድር የሰላም መልእክተኛውን ጋውታማ ቡድሃ የተወለደባት፣ የሂንዱ ጥንታዊ ታሪኮች፣ ቅዱሳት መጻሕፍት
መጻሕፍት የተጻፉባት ረቀቅ ያሉ ቤተ መንግስታት የተገነቡባት ቅዱስ ምድር ሲሉ ይጠራታል። የካንዱ ሸለቆ፣ የላሊት ፑርንና የባክታፑር ከተሞች በህንፃ ጥበባቸው ብቻ ሳይሆን ከተፈጥሮ ጋር ባላቸው ፍጹም ውህደት የታወቁ ህዝቦች ነበሩ። የኔፓል ህዝቦች ለዘመናት ከተራሮቻቸው፣ ከወንዞቻቸው፣ ከዱር እንስሳቶቻቸው ጋር በፍቅርና በሰላም የመኖርን ጥበብ ለዓለም ያሳዩ የወርቅ አገር ባለቤቶች ነበሩ። የተራሮቹ ግርማ ሞገስ በሩቅ ለሚያየት ሁሉ የሰው ልጅን አቅም ማነስና የታላቁን ፈጣሪ ጥበብ የሚያስታውስ ነበር። የሸለቆቿ ጸጥታ፣ የቤተ መቅደሶቿ የደወል ድምፅ ምድርን የመንፈስ ገነት ያስብላታል። አርሶ አደሩ በተራራው እርከን ላይ ዘሩን ሲዘራ፣ መነኮሳቱ በየገዳሙ ሲጸልዩ፣ ህጻናቱ በየመንደሩ ሲጫወቱ፣ ኔፓል ለዘመናት የተፈጥሮ የሰው ልጅ ፍጹም ስምምነት ተምሳሌት ነበረች። ነገር ግን ይህ ሁሉ ሰላም፣ ይሄ ሁሉ ውበት፣ ታሪክና መንፈሳዊነት በአንድ አሰቃቂ ሌሊት ውስጥ እንደሚቀየር፣ ወደ አፈር እንደሚቀላቀል ማንም አልገመተም ነበረም። የተፈጥሮ ቁጣው በሩን ሳያንኳኳ ያ ሁሉ የወርቅ ዘመን ታሪክ በጭቃ ስር ሲቀበር ጥቂት ሰከንዶች ብቻ በቅተውት ነበርም። ያ የተቀደሰ የሚባልለት ውባትና ዘላለማዊ የሚመስለው ጸጥታ በቅስፈት ወደ አስፈሪ ህልም ተለወጠም። ከሰማይ ላይ እንደ ግድብ ተሰብሮ የወረደው ያልተለመደ ከባድ ዝናብ የተራሮቹ አፈር ማያያዝ እስኪያቅተው ድረስ አረሰው። በመጨረሻም ለዘመናት ጸጥ ብለው ይፈሱ የነበሩ የሂማሊያ ወንዞች ድንበራቸውን ጥሰው ገነፈሉ። የታላቁ ተራራ ወንዞች በቁጣ ተነሳም። ውሃው ብቻ ሳይሆን ከግዙፍ ድንጋዮችና ከጭቃ ስር የተቀላቀለው ማዕበል በሺዎች የሚቆጠሩ መኖሪያ ቤቶችን፣ ዘመናዊ ድልድዮችን፣ ሙሉ በሙሉ መንደሮችን በሰከንዶች ውስጥ በአይን ጥቅሻ ጠራርጎ ወሰደም። ግዙፍ የኮንክሪት ድልድዮች እንደ ወረቀት ተበጣጥሰው በውሃው ማዕበል ተወሰዱ። ለዘመናት የቆሙት የትራንስፖርት ደም ስር የነበሩ መንገዶች ሙሉ በሙሉ ከነአስፓልታቸው ተፈንቅለው ጠፉ። ሰዎች በቤታቸው ውስጥ ተቀምጠው፣ ህፃናት በጨዋታ ላይ ያሉ፣ እናቶች ራት በማዘጋጀት ላይ ሳሉ የሞት ማዕበል በራቸውን ሰብሮ ገባም። ከተሞች በአይነ ጥቅሻ ውስጥ ወደ ጭቃ ባህር ተለወጡ። ኤሌክትሪክ ተቋረጠ። የስልክ መስመሮች ወደቁ። መላው ሀገር ከዓለም ጋር ያላት ግንኙነት ተበጠሰ። ጨለማው ሲያበቃ የሚታየው ትዕይንት ግን ማንኛውንም በህይወት ያለ ሰውን ህሊና የሚበታትን ነው። ከወደቁት ህንፃዎች፣ ከተሰበሩት ድልድዮች በላይ ልብን ልክ እንደ ቢላ የሚያርደው በደቃቅ ሰከንዶች ውስጥ በጭቃና በጎርፍ ማዕበል ተውጠው የጠፉት በርካታ ሺህ ወገኖች ሁኔታ ነው። በሺዎች የሚቆጠሩ ሰዎች አሁንም የት እንደረገፉም የት እንደገቡም አይታወቅም። አፈርና ጭቃው በላያቸው ላይ ተከምሮባቸው ወይንስ ማዕበሉ ወደ ሩቅ ወንዞች አጥልቋቸው ማንም የሚያውቅ የለም። በመቶዎች የሚቆጠሩ አስከሬኖች ከጭቃ ስር እየወጡ ነው። ነገር ግን ፍለጋው እጅግ አሰቃቂና ተስፋ አስቆራጭ እንዲሁም ልብን ሰባሪ ሆኗል። እናቶች የልጆቻቸውን ስም እየጠሩ በጭቃ ላይ ይጮሃሉ። አባቶች በባዶ እግራቸው አፈር ይቆፍራሉ። ልጄን አግዙኝ የሚለው የህዝቡ ህመም የሂማሊያ ተራሮች ሳይቀር የሚያስለቅስ ያህል ከባድ ነው። አድነው አውጪዎች በጭቃው ጥልቀትና በመንገዶች መዘጋጋት ምክንያት ወደ ቦታው መድረስ ተስኗቸዋል። የሄሊኮፕተር ድምፅ ሰማዩን ቢሞላውም ከታች ያለ የጭቃ ባህር ግን ሰዎችን በህይወት የማግኘት ተስፋን በየሰከንዱ ይለውጣል። እያንዳንዱ ሰዓት ሲያልፍ በጭቃ ስር ያሉ ሰዎች በህይወት የማግኘት ተስፋ እየመነመነ እየሄደ ነው። ይህ ከተፈጥሮ አደጋ በላይ የሰው ልጅ አቅም ማጣት የታየበት ታላቅ ሰብአዊ ውድቀት ነው። ዛሬ በኔፓል የሚታየው ነባራዊ ሁኔታ የሰው ልጅ ከተፈጥሮ ግዙፍ ኃይል ፊት ምን ያህል ደካማና ተሰባሪ እንደሆነ የሚያሳይ አሳዛኝ እውነት ነው። በአንድ በኩል በረዶ የለበሱ ውብ የሂማሊያ ተራሮች አሁን እንደ ጥንቱ ግርማ ሞገስ አላቸው። በሌላ በኩል ደግሞ ከስራቸው ያለው ምድር በእንባ በጭቃና በደም ታጥቧል። ታሪካዊቷ መንፈሳዊቷ ኔፓል ዛሬ ላይ በከፍተኛ ሁኔታ ቆስላለች። የሂማሊያ ነፋስ ሳይቀር የሰው ልጅን አሰቃቂ ህመም የሚያስተጋባ ይመስላል። የነፍስ አድን ቡድኖች አሁንም ቀን ከሌት ሳይሉ በጭቃ ውስጥ ይዳክራሉ። እያንዳንዱ የተቆፈረ አፈር አንድ ታሪክ፣ አንድ ተስፋ ወይ አንድ አሰቃቂ ሀዘን ይዞ ይወጣል። የቀሩት ህዝቦች በድንኳን ውስጥ ተጠልለው ያለ ምግብና ማሞቂያ የሂማሊያ ቅዝቃዜን እየተጋፈጡ ነው። የዩኤስጂኤስ ማረጋገጫ አደጋው የተከሰተው በምድር መንቀጥቀጥ ሳይሆን በሂማሊያ ተራሮች ላይ የሚገኝ ግዙፍ የበረዶ ግግር ተደርምሶ ወደ ታች በመንከባለሉ ነው ይላል። የመሬት መንቀጥቀጥ ያህል ስሜት ነበረው ይላል መረጃው። የበረዶ መደርመስ ያመጣው ኃይል በሳይንቲስቶች መጀመሪያ ላይ 4.4 በሬክተር ስኬል የመሬት መንቀጥቀጥ ተብሎ ተመዝግቦ ነበር። WWF እንደገለጸው የኔፓል የበረዶ ግግሮች በየዓመቱ እስከ 15 ሜትር በመቅለጥ ላይ ናቸው። ይህም ተራሮቹን አለታማና ተሰባሪ በማድረግ ለእንደዚህ አይነት አሰቃቂ ጎርፍ ይዳርጋቸዋል። በኔፓልና በቻይና በኩል በአጠቃላይ ከ1384 በላይ ሰዎች የት እንደገቡ አይታወቅም። በኔፓል 826፣ በቻይና ቲቤት ጊሮንግ 558 በላይ ሰዎች የውጭ ሀገር ዜጎችም እንዲሁ ከጠፉት ውስጥ 517 የውጭ ሀገር ዜጎች ናቸው። አብዛኞቹ ለጉብኝትና ለመንፈሳዊ ጉዞ የመጡ ሲሆን አሜሪካዊ እንደሆኑ ተገልጿል።
ህንድ 178 ይላል። አሜሪካ 65፣ ዩክሬን 53፣ ማሌዥያ 51፣ አውስትራሊያ 35፣ እንግሊዝ 33፣ ካናዳ 25 ቢባልም አሜሪካ ግን ከ65 በላይ ቁጥሩ አሻቅቧል እያሉ ነው ሌሎች መረጃዎች። የሞቱ ሰዎች እስካሁን ከ160 በላይ አስከሬን ተገኝቷል። የኔፓል ፓርላማ አባላት እንደገለጹት ወደ ድንበሩ የሚወስዱ ዋና ዋና መንገድና ድልድዮች ሙሉ በሙሉ በመፈራረሳቸው በመኪና መሄድ አልተቻለም። የመንግስትና የካምፓኒዎች ሄሊኮፕተሮች ሙሉ በሙሉ የተሰማሩ ቢሆንም የጭቃው ጥልቀትና የደመናው ሁኔታ ስራውን አክብዶታል። የቴሌኮም መቋረጥም ተፈጥሯል። በጊሮንድ ፖርት አካባቢ የስልክና የኢንተርኔት መስመሮች ሙሉ በሙሉ በመቋረጣቸው ከአካባቢው ባለስልጣን ጋር መገናኘት አልተቻለም። 1.5 ሜትር ጭቃ። ቻይና የመጀመሪያው የ141 አድኖ አውጪዎች ቡድን አደጋው ከተከሰተ ከ22 ሰዓት በኋላ ቦታው የደረሰው እስከ 1.5 ሜትር የሚወፍር ጭቃ መንገድ በመዝጋቱ ነው። የታላይ ላማ ለአደጋው ጥልቅ ሐዘናቸውን ገልጸዋል። ለተጎዱት ጸልየዋል። መንስኤውም የአየር ንብረት ለውጥ እንደሆነ ጠቁመዋል። በቻይና በኩል የጊሮንግ ወደብ በጎርፍ ሲወሰድ የሶሻል ሚዲያዎች ቪዲዮዎች በነጠላ እንዲጠፉ እየተደረገ ሲሆን የመንግስት ሚዲያዎች የነፍስ አድን ስራውን ቀልጣፋነት ብቻ አጉልተው እያቀረቡ ነው። በቲቤትና ኔፓል ድንበር የተከፈተው የሲኦል ደጃፍ የ1380 በላይ ነፍሳትን እንቆቅልሽ፣ የሂማሊያ መደርመስ፣ የምድር መንቀጥቀጥ፣ የመላይ በረዶ ግግር መደርመስ። የአሜሪካ የጂኦሎጂካል ሰርቬይ USGS ሳይንቲስቶች በመጀመሪያ የሴይስሚክ መለኪያዎች ላይ የተመዘገበው ድንገተኛ ንዝረትን አይተው በሬክተር ስኬል አሉ 4.4 የመሬት መንቀጥቀጥ ተከሰተ ብለው ነበርም። ነገር ግን እውነታው ከዚያ የበለጠ አስፈሪ ነበረ። በሂማሊያ ተራሮች ጫፍ ላይ ለዘመናት ተከማችቶ የነበረው ግዙፍ የበረዶ ግግር ነው በድንገት ተፈንቅሎ ወደ ታች የወደቀው። በቢሊዮን የሚቆጠር ቶን የበረዶ የድንጋይና የጭቃ ክምችት በተራራው ቁልቁለት ላይ ሲንሸራተት የተፈጠረው ኃይል ምድርን እንደ ቅጠል አርዷታል። ያ በከፍተኛ ፍጥነት ቁልቁል የተወረወረው የበረዶ የድንጋይ ማዕበል ከስር ያሉትን የተቆጡ ወንዞች በመቀላቀል ወደ 1.5 ሜትር ውፍረት ያለው ወፍራም የጭቃ ባህር ለወጠው። የጊሮንድ ወደብ አሰቃቂ ውድመት ደረሰም። በቻይናና ኔፓል ድንበር ላይ የሚገኘው የአህጉሪቱ ዋና የንግድ መስመር የሆነው የጊሮንድ ወደብ በሰከንዶች ውስጥ በጭቃ ማዕበል ተዋጠም። የመንግስት ህንፃዎች፣ የጉምሩክ ቢሮዎች፣ የንግድ ተቋማት ልክ እንደ ካርቶን ሳጥን በውሃው ላይ ተንሳፈው ተሰባበሩ። ድልድዮችና መንገዶች ጠፉ። ወደ አካባቢው የሚደርሱ ዋና ዋና የኮንክሪት ድልድዮች መንገዶች ሙሉ በሙሉ ተፈንቅለው በመሄዳቸው አደጋው የተከሰተበት ቀጠና ሙሉ በሙሉ ከዓለም ተገነጠለም። በአሁኑ ሰዓት በሁለቱ ሀገራት ድንበር ላይ ከ1384 በላይ ሰዎች የት እንደረገፉ የት እንደገቡም አይታወቅም። የ517 ውጭ ሀገራት ዜጎች እንቆቅልሽም በሂማሊያ ውብ ሸለቆዎች ውስጥ ለተራራው ውጣ ውረድና ለመንፈሳዊ ጉዞ የመጡ ከ517 በላይ የውጭ ሀገር ዜጎች ሳይቀሩ በጭቃው ማዕበል ተውጠዋል። በእነሱም መካከል የ178፣ የህንድም 65፣ የአሜሪካም 53፣ ዩክሬን 51፣ የማሌዥያ 35፣ የአውስትራሊያ 33፣ የእንግሊዝ ዜጎች ይገኙበታል። የአንድ ቤተሰብ አሰቃቂ መጥፋትም ተከስቷል። በራሷ ዞን በመንግስት ሆስፒታል ውስጥ የሚያገለግሉት የጤና ባለሙያዎች ካምፑና ኮሚላ ቡሃራ ከታዳጊ ህፃን ልጆቻቸው ጋር በሽርፍራፊ ሰከንዶች ውስጥ ፍጹም ምልክታቸው ጠፍቷል። ዘመዶቻቸው በባዶ እጃቸው ጭቃውን ሲቆፍሩ ቢውሉ ምንም አይነት ምልክት ማግኘት አልቻሉም። ወደ ካይላፍ ተራራ መንፈሳዊ ጉዞ ያደረጉ 20 የውጭ ሀገር ቱሪስቶች፣ 7 የኔፓል አስጎብኚዎች፣ 7 አሽከርካሪዎች ባሉበት ሁኔታ ስልካቸው ሙሉ በሙሉ ጠፍቷል። የሄዱበት መንገድ ብቸኛው የታችኛው ሸለቆ በመሆኑ በማዕበሉ መጠረጋቸው ስጋቱን አግዝፎታል። የመጀመሪያዎቹ 141 የቻይና አዳኝ አውጪዎች ወደ ቦታው ለመድረስ 22 ሙሉ ሰዓት ፈጅቶባቸዋል። መንገዱ ላይ የተከመረው ከ1.5 ሜትር በላይ ውፍረት ያለው ጭቃና ድንጋይ ከባድ ማሽነሪዎች እንዳይገቡ አግዷቸዋል። የኔፓል መንግስት አየር ኃይልን ጨምሮ የሀገሪቱን የግል ሄሊኮፕተሮች በሙሉ ቢያሰማራም ከባድ ደመናና በሸለቆዎቹ መጥበብ ምክንያት አየር ላይ መንሳፈፍ እንኳን አደገኛ ሆኖባቸዋል። በጭቃው ስር የተቀበሩት በርካታ አስከሬኖች አሁንም አልወጡም። የስልክና የመብራት መስመሮች በመቋረጣቸው በሺዎች የሚቆጠሩ ቤተሰቦች በዓለም ዙሪያ በከፍተኛ ጭንቅና እንባ ውስጥ ይገኛሉ። የሂማሊያ ተራሮች ዛሬ የመንፈሳዊነት ሳይሆን የሺዎች መቃብር ሆኗል።
በሰው ልጅ ታሪክ ውስጥ ከተፈጥሮ ታላቅነት ይልቅ ተሰባሪነታችን፣ ከተራራው ግርማ ሞገስ ይልቅ የህይወታችን ማጠር በጎላ ሁኔታ የታየበት ቀን ቢኖር ይኸው በሂማሊያ ስር የተከሰተው አሰቃቂ ምሽት ነው። ለዘመናት በረዶ የለበሱት የኔፓል የቲቤት ግዙፍ ተራሮች የብዙዎች ጸሎትና መንፈሳዊ ጉዞ ሲባርኩ የኖሩ የተቀደሱ ስፍራዎች የተባለላቸው ነበሩ። ነገር ግን በሽርፍራፊ ሰከንዶች ውስጥ ያ ሁሉ ውበት ተንዶ የተቀደሰው ምድር የሺዎች መቃብር፣ የጠፉ ነፍሳት እንቆቅልሽ፣ የጭቃ ሲኦል ሆኖ አረፈው። ከ1.5 ሜትር ጭቃ ስር ልጆቻቸውን በባዶ እጃቸው የሚፈልጉ እናቶች፣ የት እንደገቡ ሳያውቁ ባለም ዙሪያ የሚያለቅሱ ቤተሰቦች፣ እናም በአንድ ጀንበር ድምጻቸው የጠፋው የ500 የውጭ ሀገር ቱሪስቶች፣ የበርካታ ሺህ የአካባቢው ተወላጆች ህመም የሂማሊያ ነፋስ በለቅሶና በሐዘን ሞልቶታል። ይህ አደጋ ከተፈጥሮ ቁጣ በላይ እኛ የሰው ልጆች በዚህ ግዙፍ ዓለም ውስጥ ምን ያህል ደካማ፣ ተሰባሪ፣ የጊዜ ገደብ ያለን ፍጡራን መሆናችንን የሚያስታውስ ወርቃማ ግን ደግሞ አሰቃቂ ትምህርት ነው። ጥንታዊቷ ኔፓል ዛሬ ተጎድታለች። በታሪክ ማህደር ውስጥ በወርቃማ ቀለም ትጻፍ የነበረችው ምድር ዛሬ በጎርፍና በእንባ በተበከለ ቀለም የጠፉ ልጆቿን እያለቀሰች ትፈልጋለች።